15 ዓመት ሙሉ አረብ ሀገር የሰራች የመዳም ቅመም የህይወት ታሪክ ልንገራችሁ። ከኢትዮጵያ እስከ አረብ ሀገር፣ ከአረብ ሀገር እስከ ኢትዮጵያ እስከ አሚር ቤት እስከ መስራት ድረስ ልንገራችሁ። ይጠቅማችኋል። ይሄ ቪዲዮ ደቂቃው ሊበዛ ይችላል፣ ግን ደግሞ የሚጠቅማችሁ ከሆነ በትዕግስት አዳምጡኝ። አንዳንዴ በህይወታችን ውስጥ በጣም ብዙ ሰዎች እናያለን። አንዱ መልካም ሰው ሲሆን አንዱ መጥፎ እና ብዙ ዋጋ የምንከፍልላቸው ቤተሰቦች ለኛ ጠላት ሲሆኑ የት እንዳሉ እንኳን የማናቃቸው አንድ ቀን እንኳን አስታውሰናቸው የማናቃቸው ቤተሰቦቻችን የኛ የህይወት ብርሃን ይሆናሉ። እቺታችን 15 ዓመት ሙሉ አረብ ሀገር ስትሰራ ከራሷ በላይ ለቤተሰቦቿ እየኖረች ለእናት ለአባቷ ቤት ገዝታ ወንድም እህቶቿን ሰው እንዲሆኑ አድርጋ አስተምራ አስመርቃ ብዙ ዋጋ ከፍላለች። 10 ዓመት አሚር ቤት ነው የሰራችው። 5 ዓመቱ ደግሞ የተለያዩ ቤቶች መቼም አረብ ሀገር ላይ ውጭ የሚሰሩ እህቶቻችን ህይወት ታውቃላችሁ። አንድ ቋሚ ቤት የማያገኙ ብዙዎች አንድ ቤት ይገባሉ ይወጣሉ ይገባሉ ይወጣሉ። 5 ዓመት ከሰራች በኋላ በመጨረሻም አሚሮች ቤት አግኝታለች። አሚር ቤት ማለት ታውቃላችሁ ባለስልጣን የባለ ሀብት ቤት ነው። እነሱ ቤት የሚገቡ አንዳንድ እህቶቻችን ደግሞ አላህ ሲያደላቸው ህይወታቸው የሚቀየሩ ብዙ እህቶቻችን አሉ አረብ ሀገር ላይ። እቺ ልጅ ላይ ምንድነው የተፈጠረው? ለቤተሰቦቿ ቤት ሰርታለች፣ እህት ወንድሞቿ ዋጋ ከፍላለች። ለነሱ ብዙ ነገር ካደረገች በኋላ ደግሞ ከአሁን በኋላ የኔ ህይወትን መስተካከል አለበትና የራሷ መሬት ገዝታ ቤት እንዲሰሩላት ታደርጋለች። ለቤተሰቦቿ ቤቱ የተገዛው በአባቷ ስም ነው። ከዛ ያንን ካለቀ በኋላ መሬት ተገዛ ተባለች፣ ቤት ተሰራ ተባለች። መጨረሻ ላይ ደግሞ እየሰራች ስመጣ ስራ ሰራበታለሁ የሚልን ብር እኔ ህግ ወጥ ነኝ፣ አካውንት የለኝም፣ ስለዚህ እዚህ ሊጠፋ ይችላል፣ ሊሰርቁኝ ይችላሉ፣ እናንተ ጋር ይቀመጥ፣ ስመጣ ለቢዝነስ ይሆነኛል እና የስራ የምትሰራበት ብር ለቤተሰቦቿ ትልካለች። እነሱም አብሽር ልጃችን በዚህ ወጣ በዚህ ቅብት ሰምንት ብዙ ነገር ነው የሚያወሩት። እንግዲህ ኢትዮጵያ ያሉ ሰዎች ታውቃላችሁ። አመነች፣ እሺ ብላ ቁጭ አለች። በመሀል እህታችን በጣም ታመመች፣ ይዟራዋል፣ ታመመች። አሚሮች ሁላ አሳክሟታል። ከዛ በኋላ አገሬ መግባት አለብኝ ትልና አቺ ልጅ ወደ ኢትዮጵያ ትሄዳለች። ስትሄድ ግን ነገሩ ሌላ ሆኖ ነው የጠበቃት። ጋይስ ምን ጉድ ነው፣ ምን ጉድ ነው! ለነሱ የሰራችው ቤት ሽጠው ለወንድሞቿ ለእህቶቿ ቢዝነስ ስራ እንዲሰሩ ሲያደርጉት እነሱ ደግሞ እሷ በገዛችው ቤት ለራሷ ቤት ለራሴ ብላ በሰራችው ቤት ወላጆቿ ልጆቻቸውን ወንድሞቿ እህቶቿ ተሰብስበው መጥተው ቁጭ አሉ። የተገዛው በአባቴው ስም ነው፣ በሷ አይደለም። ገባችሁ? ወላጆች ከነ ልጆቻቸው ከእህቶቿ ከወንድሞቿ ጋር ሆነው እሷ በገዛችው ቤት ላይ መጥተው ቁጭ አሉ። ለነሱ ብላ የገዛችው የሰራችው ቤት ላይ ደግሞ ሽጠው ለሌሎች እህት ወንድሞቿ ስራ እንዲጀምሩ አደረጉ። እቺ ልጅ በሽተኛ ናት፣ ታመመች። ሄዳ ከነሱ ጋር ቁጭ አለች። ያንን ቤት እንዳትጠይቃቸው ስራ ሰራበታለሁ ብላ የላከችውን ብር እንዳትጠይቅ ሙሉ ቤተሰብ አንድ ወንድሟ ሲቀር ለጓደኛ ለጎረቤት ለዘመድ ለሚያውቁት ሁሉ እሷ ለሚቀርቡት ሰዎች ሁሉ በሽተኛ ናት፣ ታማ ነው የመጣችው፣ ቀውስ ናት። እዛ እያለች ራሱ እኛ ከዚህ ብር ነበረ ምንልክላት የተለያዩ ነገሮች መናገር ጀመሩ። ያ የሸጥነው ቤት ራሱ ለሷ ሕክምና ብለን ነው። አስቡ፣ ለልጆቻቸው ቢዝነስ እንዲሰሩ የሸጡትን ቤት ለሷ ነው የሸጥነው። በጣም ብዙ ነገር ሰው እንዳይቀርባት ውሸታም እንዲሏት ታመመች፣ በሽተኛ ናት፣ ጤነኛ አይደለችም፣ እንዳታሟት፣ የምታወራ ሁሉ ውሸት ነው እያሉ የገዛ ልጃቸውን የገዛ እህት ወንድሞቿን ዋጋ የከፈለችላቸው ቤተሰቦች በሷ ላይ ጠላት ሆኑ። ከዛ በኋላ እቺ ልጅ ምንም አይነት ወረቀት የላትም፣ የቤቱ ህግ የሆነ ነገር ውክልና ምንም አይነት ነገር የላትም። ግን በሽማግሌ በዘመድ ጠየቀች። ይሄ ንብረት የኔ ነው፣ ለነሱ የገዛሁት ቤት ሽጦታል፣ ይሄ የኔ ቤት ነው ስትል ሙሉ ቤተሰብ ካዳት። አንድ ወንድሟ ግን አንድ ቀን እንኳን አንድ ነገር አድርጋለት የማታውቀው ወንድሟ ከሷ ጎን ሆነ። ለነሱ የገዛችው ቤት ሽጠውት ለኛ ቢዝነስ ለመስራት አድርገውታል። እህቴ ናት፣ ይሄ ቤት ደግሞ የሷ ቤት ነው ብለው በሽማግሌ በዘመድ በተሰበሰበ ሁሌ በእያንዳንዱ ነገር ያለውን ቢዝነሱ እስከ መሸጥ ድረስ ደርሶ ከእህቱ ጎን ቆመ ማለት ነው። በሽማግሌዎች በዘመድ በተሰበሰቡ ሰዎች ያንን ቤቷ ለሷ እንዲሆን ተወሰነ። ገባችሁ? ሰውየው ለሷ ለነሱ የገዛችውን ቤት ለልጆቻቸው እንደሸጡ የተለያዩ መረጃዎች የተለያዩ ነገሮችን አቅርቦ ለእህቱ ቆሞ ይሄንን ቤት ለሷ እንዲሆን አደረገ። ሙሉ ስም በራሱ ብር ወደ እሷ እንዲዞር አድርጎ እሷ አንድ ብር እንኳን ሳትሰጥ ከዛ ሽማግሌዎቹ ለስራ በላይ ላከችውን ብር ለራሳቸው አድርጎ ልስጣት ካላችሁ ቀስ ያላችሁ ስጧት፣ ግን ቤቱን ለሷ ይሁን ብለው ለሷ አደረጉት። ልክ ወደ እሷ ከተቀየረ በኋላ ወንድምየው ይሄንን ቤት ሽጡና ሌላ ቦታ ልግዛልሽ፣ ነገ እነዚህ ወላጆቼ ምን እንደሚያደርጉ አይታወቅም ይልና ይሄንን ቤት ተሽጦ ሌላ ተገዛ ሙሉ በራሷ ስም።
እህታችን ወንድሟ የቻለውን አድርጎ ዋጋ ከፍሎ አሳከማት። ደና ሆነች። ደና ከሆነች በኋላ የምትሰራባቸው የነበሩ አሚሮች ጋር ትደውልና የተፈጠረውን የህይወት ታሪክ ትነግራቸዋለች። በቃ ነይ ይሏትና ተመልሳ እዚሁ አሚሮቹ ጋር ትመጣለች። የተፈጠረውን ነገር ያለቀሰች ምን ያለች ነገረቻቸው። የ2 ዓመት ደሞዝ በ2300 ብር ሳብ አድርጎ ሰጥተው እንደገና ወደ ሀገሯ ላኳት። በ2300 ብር ነው የምትሰራው የነበረው። ያው አሚር ቤት ስትሰሩ ብዙ ጊዜ ስጦታ አለ ምናምን ነገር ሀዲያ አለ። ሆኖም ግን በ2300 ሪያል ነበረ ስትሰራ የነበረው። ነገረቻቸው። ወደ ታመሜ እንደሄድኩኝ ታውቃላችሁ፣ ቤተሰቦቼ እንደዚህ አድርጎኛል ምናምን ብላ ስታለቅስ ሰዎቹ የ2 ዓመት ደሞዟን ሳብ አድርገው 1 ብር ሳይጎል ሰጧት። ትሄድና ወንድሟ ዋጋ ስለከፈለላት ለዚህ መድረሷን የሱ ውጤት ስላለ ንብረቷን እንድታገኝ ስለረዳት የ1 ዓመት ደሞዟ ለራሷ አደረገች። የ1 ዓመት ደሞዝ ለሱ ሰጠችው። ከዛ አሁን አግብታ ወልዳ በሰላም እየኖረች ነው። አያችሁ አይደለ? አንዳንዴ ቤተሰቦች ምንም ያህል ዋጋ ብትከፍሉላቸው ምን ያህል እንደሆኑ እውነቴን ነው የምላችሁ። አረብ ሀገር ያላችሁ እህቶች ተጠንቀቁ ምለው ብዙ ጊዜ ለዚህ ነው። ምንም አይነት ንብረት ሲኖራችሁ በራሳችሁ ውክልና ህግ ወጥ ብትሆኑ ችግር የለም። ሂዳችሁ ኤምባሲ አበሻ ኤምባሲ ሂዳችሁ ውክልና አጽፋችሁ በራሳችሁ ሙሉ ላኩ። ብር ከሆነ ደግሞ አትላኩ። ከአሁን በኋላ ካላስ ብራችሁን ወይ ወርቅ ግዙ አሊያም ደግሞ ብሩን በካሽ ይዛችሁ ወደ ኢትዮጵያ ሄዳችሁ ምንዛሬ ማድረግ ትችላላችሁ። ይሄ ማለት ሁሉም ቤተሰብ መጥፎ ነው እያልኩኝ አይደለም። በጣም የተባረኩ መልካም የሆኑ ወንድሞች አሉ፣ መልካም የሆኑ እህቶች አሉ፣ ብዙ መልካም የሆኑ እናት አባቶች አሉ። ከራሳቸው በላይ ለአረብ ሀገር እህታቸው ለአረብ ሀገር ልጃቸው ለሚያስቡ እጅግ መልካም የሆኑ ቤተሰቦች እንዳሉ ሁሉ ለኛ ህይወት መበላሸት እኛ እንድናብድ በሽተኛ እንድንሆን ደግሞ ሰበብ የሚሆኑ በጣም ቤተሰቦች አሉ። እቺ ልጅ ኢቭን እናቷ አባቷ ያስተማረቻቸው ወንድሞቿ ሳይቀር ካህዷት። አንድ ወንድሟ ማለት ነው ከሷ ጎን የቆመ ቤቷ እንዲያገኝ ረዳት፣ ጤናዋ እንድታገኝ ረዳት። የራሱ ቢዝነስ ሽጧል ማለት ነው። እነሱ ቤቱን ሽጠው የሰጡትን ብር ላይ የጀመረውን ቢዝነስ ሽጦ የእህቴ ደም ነው አረብ ሀገር ለፋ ያመጣችሁ የሷ ደም ነው ብሎ ሱቁን ሽጦ እህቱን አሳክሞ የምትፈልገውን አድርጎ አረብ ሀገር ሄዳለሁ ስትል እንደገና አረብ ሀገር ልኮ አስቡት። ቤቱን ደግሞ እንደገና የሆነ ነገር እንዳያመጡት ብሎ እንደገና ሽጦ ሌላ ቤት እንድትገዛ አድርጎ ከአረብ ሀገር እስከምትመጣ ደግሞ ሳይነግራት ሰርፕራይዝ ለማድረግ ቤቷን ዕቃ ሞልቶ አንድ ወንድሟ ማለት ነው። ሁሉም ሲከዷት አንድ ወንድሟ ነው ከጎኗ የሆነው ማለት ነው። የዳራት ራሱ እሱ ነው። አራስ የመረቃት እሱ ነው። እናት አባቲው በሰርጓም የሉም። ኒካህ ያደረገው እሱ ነው። ስትወልድም የሉም። ለምን? ትላንትና በውድቀቷ የተሳለቁ ሰዎች ናቸው። እና ምን ልላችሁ ነው ወላሂ ይሄ ታሪክ ነው በጣም ደስ ያለኝ። በቃ እንደዚህ አይነት ወንድም አለ እንደዚህ አሉ፣ በእርግጥ አሉ፣ ግን በቃ ብቻ ተጠንቀቁሽ። ደስ አይልም። ግን አሚሮቹ ግን የ2 ዓመት ደሞዟን እያችሁ አረብ ሀገር ላይ እጅግ መልካም የሆኑ አረቦች እንዳሉ መጥፎ አረቦች እንዳሉ ሁሉ መልካም የሆኑ አረቦች አሉ። የትኛው አረብ ነው እንደዚህ የሚያደርገው? ገባችሁ? ህይወቷን ስትነግራቸው ምናምን ነው ይሄንን ያደረጉት። እና መልካም አረቦችም አሉ፣ መጥፎ አረቦችም አሉ። ሁሉም በአንድ ላይ ማየት የለብንም። እኛ ይብን የገዛ ቤተሰብ እንኳን እንደዚህ ያደርጋል አይደለም ባዳው ማለት ነው። ስለዚህ ለእያንዳንዱ ህይወታችሁን መጠንቀቅ አለባችሁ። እሺ